አረ የእስልምና ሃይማኖት እንዴት አባቱ ደስ ይላል። በስማም ከዚህ ሁሉ ሰው ውስጥ እየሰገዱ ነው። በአለም ላይ መነጋገሪያ የሆኑት ሙሽሮች መህሯስ ምን ያክል ነበር? ለምን ማይቀራላት? ምን ችግር ቁርአን እኮ ነው እዚህ ጠይቃቸው። ከዛ ይቀራላት ጭራሽ በደብደቡን ምን አመጣው? ምንድነው ከ300 በላይ ጥንዶች በአንድ ቀን በአንድ ስፍራ እጅግ ባማረ መልኩ ማለት ነው በአንድ ስፍራ ላይ ተሞሽሯል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ መረጃዎችን ይዤላችሁ ተመልሻለሁኝ። እንግዲህ እነዚህ በምስሉ የምትመለከቷቸው ግለሰቦች እኔ በነግራችሁ እኔ ሙሽሮች ናቸው ባላችሁ ኑሮ አታምኑም ነበር። አሁን እንደዚህ ስታዩ አባትና ልጆች ነው የሚመስላችሁ። ነገር ግን ይህ የምትመለከቱት ግለሰብ እንግዲህ በጣም ሀብታም ነውና የ20 ዓመት ወይም ደግሞ ከ20 ዓመት በታች ናት ተብሎ ይገመታል። 19 ዓመቷ እንደሆነ አንዳንድ መረጃዎች ይጠቁማሉ። እንግዲህ እነዚህ ግለሰቦች እንደተጋቡ መረጃዎች እየወጡ ነው የሚገኙት። በጣም የሚገርመው ደግሞ ያ ጀማዓት ኑር መህሯ ነው። እንግዲህ የተጣለላት ወርቅ በግራም አይደለም ያ ጀማዓ በኪሎ ነው የተጣለላት። 5 ኪሎ ምናምን አካባቢ ነው። እንግዲህ ያገባችሁ ወንድምና እህቶች ደግሞ እንግዲህ ምን ያክል መህር እንደተጣለላችሁ ወይም ደግሞ እናንተ እንደጣላችሁ ኮሜንት ላይ ያስቀምጡልን። አረ የእስልምና ሃይማኖት እንዴት አባቱ ደስ ይላል። በስማም ከዚህ ሁሉ ሰው ውስጥ እየሰገዱ ነው። መብርሃንን ነው የምላችሁ። እያያችሁ ነው። ይሄ ሁሉ ሰው አለ። በቃ መቼም ቢሆን ሰላት ሰዓት አይዝረሳም። መቼም ቢሆን እያያችሁ ነው። መብርሃንን እስልምና ሃይማኖት በጣም ነው ደስ የሚለው። ይህ እንግዲህ እዚሁ ከተማችን አዲስ አበባ ላይ የተከሰተ ክስተት ነው። የጀማዓት ኑር ዳዋ ማለት ግዴታ ሚንበር ላይ ወጥቶና ወይም ደግሞ ማይክ ጨብጦ አይደለም። እነዚህ እንደምትመለከቷቸው አደባባይ ላይ በሚሰግዱበት ሰዓት ላይ እንግዲህ የብዙ ሌላ እምነት ተከታይ ወንድሞችና እህቶችን ቀልብ እየሳቡ ነው የሚገኙት። ያ ጀማዓት ኑር በጣም ደስ ብሎኝ እናንተም እንድትመለከቷቸው ወደ እናንተ ይዤላችሁ ቀርብ ያለሁኝ። ቀጣይ የምንመለከተው ቪዲዮ እዚሁ ከሰርግ ጋር በተያያዘ ጉዳይ ይሆናል። በጋዛ በፊሊስጤም ከ300 በላይ እንግዲህ ሙሽሮች ጥንዶች በአንድ ላይ ተሞሽረዋል። እሱን ቪዲዮ እንመልከት። አላሁ አክበር! ምን አይነት ልብን በደስታ የሚሞላ ዜና ነው እየተሰማ የሚገኘው። ሁላችሁም ኮሜንቱን በተክቢራ እስከ መጨረሻው አብራችን ቆዩ። ሞራላቸውን መስበር፣ መሬታቸውን መውሰድ፣ እነሱንም ማዋረድ ፈለጉና ወረሯቸው። ከ80 ሺህ በላይ ንጹሃንን ገደሉ፣ መኖሪያ ስፍራቸውንም አወደሙባቸው። ያልተረዱት ነገር ግን እነዚህ የፍልስጤም ህዝቦች ልባቸው ከተራራ የገዘፈ የጽናት ተምሳሌቶች እንዲሁ በቀላሉ የሚሰበሩ አይደሉም። በፍርስራሽ ውስጥም ቢሆኑ እንደ አበባ የፈኩ በችግር ውስጥም ቢሆኑ የሚያንጸባርቁ ድንቅ ህዝቦች ናቸው። ታዲያ እነዚህ ህዝቦች በፍልስጤሟ ጋዛ በትላንትናው ዕለት እጅግ በሚያምር ሁኔታ እጅግ ያለምንም ትኩረት የሳበ ክስተት ተፈጥሮ ነበረ። እሱም ምንድነው? ከ300 በላይ ጥንዶች በአንድ ቀን በአንድ ስፍራ እጅግ ባማረ መልኩ ማለት ነው በአንድ ስፍራ ላይ ተሞሽሯል። አላሁ አክበር! ከዚህ በላይ ደስታ አለ? እዚህኛ ዱንያ እስኪሞላ ምናምን እያለን ቅብጥሴ ምክንያት እንደረድራለን። እነሱ በእንደዚህ አይነት ሁኔታ ውስጥም ቢሆን እጅግ ባማረ ሁኔታ ተሞሽሯል። ደስ የሚለው እሷ ከሙሽሮች ውስጥ ስፈልጋት አልነበረችም። በዚህ የተደሰታችሁ በሙሉ ኮሜንቱን በተክቢራ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ማሻአላህ በጣም ደስ ይላል። የፊልስጤማውያን ጥንካሬና እንደዚህ ደግሞ በጀማዓ የሚያገቡበት 300 ሙሽሮች 200 ሙሽሮች እያደረጉ የሚያገቡበት መንገድ ምን ያክል ጥንካሬ እንዳላቸው ለዓለም የሚያሳዩበት አንዱ መድረክ ነው ብዬ አስባለሁኝ። በጣም ነው ደስ ያለኝ። እንግዲህ እኛ አካባቢ ደግሞ እንግዲህ ያሉ ሰርጎች ላይ የሚፈጠሩ ክስተቶች ወደ ሁሱ ቀርበው እንግዲህ ፈትዋ ተጠይቆባቸው ነበር። እስኪ ምን አይነት ፈትዋ ነው የተጠየቀው የሚለውን አብረን እንመልከት። ጓደኛ ሰርግ አድርጎ ነበር ማለት ነው። ማሻአላህ ሰርግ ካረጋ ልጅቷን አመጣት። ያው ካመጣት በኋላ ያው ክፍላቸውን ከገቡ በኋላ እሷ ቁርአን ካልቀራ አንተኛም፣ ላዚም ቁርአን የሆነ ቁርአን መቅራት አለበት። ካንተ ግንኙነት አላረግም፣ ላዚም ግንኙነት ሳታረግ በፊት የሚቀራ ቁርአን አለ። እሱን ካልቀራክ ከኔ ጋር አተኛም፣ ግንኙነት አታረግም ብላ ከለከለችው ማለት ነው። ከዛ ይሄ ልጅ ተጣሉ፣ ተማቱ ማለት ነው። መታት። መቼም ያው ሚስቴ ናት ብሎ መታት። ቢቀራላ ምን ችግር አለ? አሽቀጥልሽ። ከዛ እሺ ችግር የለም በቃ እስኪ እነሱን ገፍተን እንጠይቃቸዋለን። እስከዛ ድረስ የከፋ ጸብ ማድረግ የለብህም። ይሄ በሸሪያችን ካለ የሸሪያውን ነገር አድርገ የምታረጋውን ታረጋዋለህ ብለህ ነው። በዛ ነው ያሉት። እሺ ይረወሰ ነው ቤት አድርገሽ
እሺ እንደ አስሉ እንደ መሰረቱ ባልና ሚስት በተጋቡበት ቀን ቁርአን መቅራት አለባቸው። የሚቀራ ቁርአን አለ የሚባል ነገር የለም። ይሄ ቢድዓ ነው እንዲህ የሚያደርጉ ሰዎች ካሉ። ነገር ግን 2 ረካ ሱና ሶላት ይሰግዳሉ። አንድ ሰው ሚስቱን ወደ ቤት ሲገባ ጊዜ ከእርሱ በኋላ ሆና እርሱ ከፊት ሆኖ 2 ረካ ሱና ሶላት ቢሰግዱ ተወዳጅ ነው። ሱና ነው፣ እሱ ራሱ ግዴታ አይደለም። ያን ነው ማድረግ ያለባቸው እንጂ ቁርአን ካልተቀራ የተለየ የሚቀራለ ምናምን ያሉት ስህተት ነው። እሱ ግን እንደው እንዲቀራላት ከፈለገች ከዒባዳ ከዚያ ጋር ግዴታ ነው የሚለውን ነገር ሳታያይዘው ተሽሪዕ ነው የተደነገገ ነው የሚለውን ሳታያይዘው እንዲቀራላት ወዳ ከሆነ ይሄ ሰውዬ ቢቀራላት ምን ችግር አለ? ይቅራላት። ከዚያ እሷ ላይ ዱላ ማንሳቱ ለምን አስፈለገ? እርሷን መደብደቡ ጉድ እኮ ነው። ቅራልኝ ብላኝ ነው በየትኛው ድምፅ ልቅራልሽ ምረጭ ነው የምላት? ወረበል ካባ ቅራልኝ ብላት ለምንድነው የማይቀራላት? ምን ችግር? ቁርአን እኮ ነው እዚህ ጠይቃቸው። ከዛ ይቅራላት። ጭራሽ መደብደቡን ምን አመጣው? ቅራልኝ ስላለችው። እናንተ ዘለቀ እኮ ፋይናሊ መጣ። ዘሌ ፋይናሊ ደረሰ። እንደምታውቁት ጦርነቱ ላይ የአሜሪካና ኢራን መካከል የነበረው ጦርነት ላይ በተደጋጋሚ ዶናልድ ትራምፕ ሲጠይቁትና ሲለምኑት እርዳታ ሲለምኑት የነበረው ሰውዬ እንግዲህ አንደኛው ስታመር ነው፣ የእንግሊዙ መሪ ስታመር ሲለመን እንደነበረ ታውቃላችሁ። ዶናልድ ትራምፕ ኧረ የጦር መርከብ ላክልን፣ ኧረ እንደዚህ አድርግልን ብለው ቢለምኑት እምቢ ሲል፣ ከዛ ደግሞ ሲያስፈራሩትም እምቢ ሲል፣ መጨረሻ ላይ ደግሞ ማስፈራራቱ ምኑም አልሆን ብሏቸው ዶናልድ ትራምፕ ኢራን ሁርሙዝን ዘግታ ዓለምን ስታስጨንቅና የመጨረሻ ስታስጨንቅ ወደ ልመናም ገብተው ዘለቀ ድረስ ብለው ተጣርተው ነበረ ዶናልድ ትራምፕ። ነገር ግን ዘለቀ እኔ ለእናቴ አንድ ነኝ አይመቸኝም አልመጣም፣ ለእናቴ አንድ ነኝ ፈሪ ለእናቱ አልመጣም፣ ከኢራን ጋርም አልዋጋም፣ የጦር መርከቤንም አልልክም፣ እንደዚህ አይነት ጦርነት ውስጥም አልገባም ብሎ እምቢ ብሎ እንደነበረ ታውቃላችሁ። ናው ጦርነቱ ማለቁንና በሰላም በሲስፋየር መደረጉና በጉዳዩን በሰላም ለመፍታት እርምጃ መወሰዱን ተከትሎ ሲስፋየሩ በተፈረመበት ሰዓታት ላጥ ብሎ ይመጣል ሳውዲ አሬቢያ። ኪር ስታመር ዛሬ ሳውዲ አረቢያ ገብቷል። የሚድል ኢስት ሀገራቶችንም ይጎበኛል ተብሎ ይጠበቃል። ስካይ ኒውስ ባይደው የሄደበትን ጉዳይ እንደዚህ ብሎ ዘግቦታል። የሚድል ኢስት ውስጥ ያሉትን የእንግሊዝ ወታደሮችንም ያበረታታል ብሏል። ምን አረጉና ነው የምታበረታታቸው? ነው ጀለስ ቁጭ ብሎ እንደነበረ ነው እኛ የምናውቀው። ለማንኛውም ግን ኪር ስታመር በጦርነቱ ላይ ያለ አቋም ጸዴ አቋም እንደ ቶኒ ብሌር ዶናልድ ትራምፕን ተከትለ ወደ ግፍ ጦርነት ውስጥ አለመግባት ጸዴ ሰውነ ግን ምንድነው የምታበረታታቸው የሚለውን እኔ ግራ ስለገባኝ ነው ብራዘር። በሌላ በኩል ግን ሳውዲ አረቢያ ውስጥ ዛሬ ጥቃት ተፈጽሟል። የኢራን ሚሳይሎች እንግዲህ ሳውዲ የገነባችውንና ኢስት ዌስት የሚባለው ፓይፕላይን አለ እንደምታውቁት ከሁርሙዝን አቮይድ ለማድረግ እንግዲህ ከምዕራብ በኩል ከምስራቅ በኩል ወደ ምዕራብ ወደ ቀይ ባህር የገነባችው የነዳጅ ፓይፕላይን አለ። የነዳጅ የቱቦ መስመር አለ። ያ ቱቦ መስመር እንግዲህ በቀን እስከ 7 ሚሊዮን በርሜል ነዳጅ ሙቭ ያደርጋል ተብሎ ያደርግ ነበረ። ሳውዲ አረቢያ እንግዲህ በዛ ነው እስካሁን ድረስ ሁርሙዝ ሲዘጋ the only way out የነበራት በዛ ነውና በዛ ነዳጇን ስትሸጥ ነበረ። ዛሬ ያንን ፓይፕላይን እንግዲህ ኢራን አታክ አድርገዋለች። የኢራን ነዳጅ ፋሲሊቲዎች መመታታቸውን ተከትሎ ቀን ላይ እንደምታውቁት ኩዌት ውስጥ ያለ የነዳጅ ፋሲሊቲ እና ውሃ ማጣሪያ መታ ነበር። እንዲሁም አቡዳቢን መታ ነበረ። አሁን ደግሞ ይህንን ፓይፕላይን መታለች። ይህ ፓይፕላይን እንግዲህ ከምዕራብ ተነስቶ እንግዲህ ወደ ያምቡ ፖርት ነዳጅ ይዞ የሚመጣ ነው። እንደምታውቁት ደግሞ የጅቡቲ ደረሱ የተባሉት የኢትዮጵያ መርከቦችም ከነዛ ውስጥ አንዱ እንግዲህ ከሳውዲ አረቢያን ውጭ ነው የመጣው። ከዚህ ፖርት ይጫን ከየት ይጫን ባላቅም ግን ከሳውዲ አረቢያን ውጭ ነው የመጣው። ሳውዲ አረቢያ ደግሞ በዚህ ጦርነት ውስጥ ብቸኛ ነዳጅ ስትሸጥበት የነበረው መንገድ እንግዲህ ይህ ነበረ። ናው ያ መንገድ እንግዲህ በኢራን ጥቃት ተቆርጧል ማለት ነው። ይህ ሌላ ኤስካሌሽን እና እንዲሁም በዓለም የነዳጅ ዋጋ ላይ ከባድ ጫና እንደሚያመጣ ይጠበቃል። ኢራን ሁርሙዝንም ዘግታለች። ደን ደግሞ ኦንሊ ነዳጅ በያምቡ በኩል ስትሸጥ የነበረችው ሳውዲም እንዳትሸጥ ዲስራፕት ማድረጓን ተከትሎ እንግዲህ ነዳጅ የበለጠ ችግር ውስጥ ሊገባ ይችላል ተብሏል። በእንቅርት ላይ ጆሮ ደግፍ እንዳሉት እትዬ ዙልፋ